እንዴት አላችሁ የእግዚአብሔር ቤተሰቦች? ጸጋና ሰላም ለእናንተ ይሁንላችሁ። ሳምንታዊ የሆነውን የሐዋርያት ሥራ ትምህርታችንን ዛሬም ደግሞ እንቀጥላለን። ባለፉት ሳምንታቶች የሐዋርያት ሥራ ምዕራፍ 1ን ለተከታታይ 5 ሳምንት ተመልክተን ነበር፣ አይተን ነበረ። ዛሬ ደግሞ ሐዋርያት ሥራ ምዕራፍ 2ን እንጀምራለን፣ እንማራለን ማለት ነው። ሐዋርያት ሥራ ምዕራፍ 2ን በ3 ከፍለነው ነው የምንማረው። የመጀመሪያ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እስከ 13 ያለውን የአብ ተስፋ የሆነውን የወልድ ተስፋ የሆነውን የመንፈስ ቅዱስን መውረድ አስመልክቶና በሐዋርያትና በዛ በተሰበሰቡ 120 በሚሆኑ ቅዱሳን ላይ የተከሰተውን ክስተት በማንሳት ከመጽሐፉ እየመረመርን እንመለከታለን ማለት ነው። በሁለተኛ ደረጃ ቀጣይ ሳምንት ደግሞ የምንመለከተው እዛው ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 14 ጀምሮ እስከ 42 ድረስ ያለውን የሐዋርያው የጴጥሮስን ስብከት አስመልክቶ 3000 ሰዎች ወደ እግዚአብሔር መንግሥት የተጨመሩበትን እሱን ክፍል ደግሞ በደንብ መጽሐፍ ቅዱስን እያጣቀስን እናያለን፣ እናጠናለን ማለት ነው። በስተመጨረሻ ሐዋርያት ሥራ ምዕራፍ 2 ከ42 እስከ 47 ድረስ ያለውን ደግሞ የቤተ ክርስቲያንን ምስረታና እንዲሁም ደግሞ የወንድማማችን ህብረት በዛ ውስጥ ደግሞ እግዚአብሔር የሰጣቸውን ድንቃድንቅ የሆኑ ለቤተ ክርስቲያን ጠቃሚ የሆኑ ባህሪያቶችና ህግጋቶችን የምንመለከትበት ክፍል ይሆናል ማለት ነው። ስለዚህ ዛሬ ሐዋርያት ሥራ ምዕራፍ 2ን ከቁጥር 1 ጀምሮ እስከ 13 ያለውን አነብና ወደ ትምህርታችን እንሄዳለን ማለት ነው። ተከታተሉኝ። በአዲሱ መደበኛ ትርጉም ነው ማነበው። ተከታተሉኝ። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበረ። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉ ታዩአቸው። ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመረ። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህን ድምፅ ሲሰሙ ብዙ ሕዝብ በአንድነት ተሰበሰቡ። እያንዳንዱም ሰዎቹ በገዛ ቋንቋቸው ሲናገሩ በመስማቱ ግራ ተጋባ። በመገረምና በመደነቅም እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? እኛ የፓርቴና፣ የሜድ፣ የኤላሚት ሰዎች ሜሶጶጣሚያ፣ በይሁዳ፣ በቀጴዶቅያም፣ በጳንጦስ፣ በኢስያ፣ በፍርግያ፣ በጵንፊልያ፣ በግብፅ፣ በቀሬና አጠገብ ባሉት በሊቢያ አውራጃዎች የምንኖር ከሮም የመጣን አይሁድና ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን ሰዎቹ የእግዚአብሔርን ታላቅ ሥራ በቋንቋችን ሲናገሩ እንሰማቸዋለን። ሁሉም በአድናቆት ግራ በመጋባት ይህ ነገር ምን ይሆን ተባባሉ። አንዳንዶቹ ደግሞ ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው ይላል። እንግዲህ ይህ አሁን ያነበብኩላችሁ እዚሁ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እስከ 13 ያለውን ክፍል ነው ያነበብኩላችሁ ማለት ነው። ስለዚህ ዛሬ በዚህ ክፍል ውስጥ ሆነን ነው የምንነጋገረው። ይህ ባለ 50 የተባለው ቀን በደረሰ ጊዜ ይላል። እንግዲህ እዚህ ክፍል ላይ ስንመለከት ይህንን ጊዜ የሚጠብቁት እነዚህ ሐዋርያቶች ብቻ አይደሉም። 120 የሚሆኑ አማኞች ናቸው። በምዕራፍ 1 ላይ ተጠቅሰዋል። የኢየሱስ እናትም ማርያምም እንዲሁም ወንድሞቹም ደግሞ በዛ አብረው ተካተው የነበሩ ናቸው። የተለያየ አይነት የመረዳት ደረጃ ላይ ያሉ ሰዎች ናቸው እንግዲህ በዛ የተሰበሰቡት። እንዲሁም የመረዳትም ደረጃ ብቻ ሳይሆን የዕድሜም ራሱ አንዳንዶቹ ትንሽ ናቸው፣ አንዳንዶቹ ደግሞ ተለቅ ያሉ ናቸው፣ መካከለኞች አሉ። ስለዚህ እንደየዕድሜያቸው ካታጎሪ በዛ ተሰብስበው 120 የሚሆኑ ሰዎች በጸሎት ይተጉ ነበር ይላል። እንግዲህ እንደምናውቀው
ጌታችን ኢየሱስ ክርስቶስ ወደ ላይ ካረገ በኋላ መንፈስ ቅዱስ እስኪመጣ ድረስ እንግዲህ ተሰብስበው ይህን መንፈስ ነበር ሲጠብቁት የነበረው። በጸሎት በታላቅ የሆነ አንድነት የልብ መሰጣጣት ውስጥ ሆነው ነው ይህን መንፈስ ሲጠብቁት የነበረው ማለት ነው። እንግዲህ ይህ ባለ ሃምሳ የተባለው ቀን በዘሌዋውያን ምዕራፍ 23 ላይ ለአይሁድ ከተሰጠ ከሰባቱ ታላላቅ በዓላቶች መካከል እግዚአብሔር ለሙሴ ተገልጦለት በዓላቶቼን እንዲያደርጉ ይህንን እዘዛቸው ባለው መንገድ ይሄ የመከር በዓል ወይንም ደግሞ ባለ ሃምሳ የሚባለው ጊዜ ነው ማለት ነው። ይሄ ባለ ሃምሳ የሚባለው ጊዜ በጣም የሚገርመው ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ማለት ነው። ሞቶ ከተነሳ በኋላ ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 12 ላይ ጌታ ሲናገር የስንዴ ቅንጣት ወድቃ ካልሞተች በስተቀረ በራሷ ፍሬ ልታፈራ አትችልም ብሎ ሲናገር እናነባለን። እና ያ ደግሞ ስለ ራሱ ስለ ማንነቱ ስለ ሞቱ የተናገረበትን ሂደት ነው የምናየው። እና ይሄ ባለ ሃምሳ የሚባለው ጊዜ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ መሬቱን ፈንቅሎ ከተነሳ በኋላ ልክ 50ኛው ቀን ላይ የሆነ ክስተት ነው። ልክ 50ኛው ቀን ላይ የሆነ ክስተት ነው። ይሄ በዘሌዋውያን መጽሐፍ ውስጥ ደግሞ እንዲቆጥሩና ልክ በ50ኛው ቀን ይህንን በዓል እንዲያደርጉ እግዚአብሔር በሙሴ አማካኝነት ይህንን አዟል። ይሄ ደግሞ በዓላቸው የመከር በዓል ነው። የመከር በዓል ማለት ምንድን ነው? ብዙ ሃርቨስት የሚያደርጉበት የሚያጭዱበት ጊዜያቸው ነው እና በዛ ጊዜ መስዋዕትን ያደርጋሉ፣ ለእግዚአብሔር ምስጋናን ይሰጣሉ። ስለዚህ ይበላሉ፣ ይጠጣሉ። ይሄን በዓል ደግሞ የሚያደርጉት ያው እንደምታውቁት አይሁድ በዓመት 3 ጊዜ ካሉበት ቦታ ላይ ሁሉ ተሰብስበው ወደ ሀገራቸው ይመጣሉ። የመጀመሪያው የፋሲጋ በዓል ሲሆን ሁለተኛው ይህ ደግሞ የመከር በዓል ወይም ባለ ሃምሳ የሚባለው ቀን ላይ ነው የሚመጡት። ሶስተኛ የዳስ በዓላቸው ላይ ይመጣሉ። ስለዚህ ካሉበት ቦታ ሁሉ ተሰብስበው ወደ ሀገራቸው ገብተው ይህንን ስርዓት ይህንን በዓል እግዚአብሔር ለሙሴ የሰጠውን በዓል የሚያደርጉበት ጊዜ ነበረ። እንግዲህ ይሄ ጊዜና ሐዋርያቱ ናቸው። አሁን ሐዋርያቱ ደግሞ 10 ቀን ሙሉ ሲጸልዩ ነበረ። ከኢየሩሳሌም እንዳትወጡ ተብለው ነበረ። ኢየሩሳሌም እየጠበቁ ነበረ። ስለዚህ በዓሉም ልክ እዛው ላይ ሲገጥም በዛ ጊዜ ደግሞ የእግዚአብሔር መንፈስም ደግሞ በዛ ጊዜ መጣ ይላል። እግዚአብሔር ይመስገን። እንግዲህ ብዙ ጊዜ እዚህ ቦታ ላይ የምንመለከተው ነገር ምንድን ነው? በአንድ ልብ ሆነው የሚል ሐሳብ አለ። ይሄ ለቤተ ክርስቲያን ለማንኛውም አይነት ስራም ተግባርም ቢሆን ሰው በጋራ አብሮ ስራም ቢሰራ በአንድ ሐሳብ በአንድ ልብ ሆኖ ቢሰራ በጣም ውጤታማ እንደሚሆን የሚያመላክት ነገር ነው። ግን እዚህ ጋር መንፈስ ቅዱስን ደግሞ የሚጠብቁ ሰዎች የእግዚአብሔርን መንፈስ የሚጠሙ ሰዎች ደግሞ ሞር በአንድ ልብ ቢሆኑ ደግሞ የተሻለና በጣም የተወደደ ሐሳብ ነው የሚሆነው ማለት ነው። ስለዚህ የባለ ሃምሳ ቀን በደረሰ ጊዜ ይላል ሁሉም በአንድ ልብ በአንድ ስፍራ ተሰብስበው ነበር ይላል። እግዚአብሔር ይመስገን። በአንድ ልብ ናቸው፣ በአንድ ስፍራ ላይ ናቸው ተሰብስበው የነበሩበት ማለት ነው። ምክንያቱም የተለያየ ቦታ ላይ ሆነው አይደለም መንፈስ ቅዱስን የጠበቁት፣ የተለያየ ስፍራ ላይ ሆነው አይደለም የጠበቁት። ግማሾቹ አንጾኪያ፣ ግማሾቹ ምናምን፣ ግማሾቹ ሰማሪያ ምናምን ሆነው አይደለም የጠበቁት። በኢየሩሳሌም በደርቡ ላይ በአንድ ልብ ሆነው ሁሉም የጌታን ትእዛዝና ፈቃድ ለመፈጸም በዛ ሆነው ሳለ ነው እንግዲህ ይሄ ነገር የሆነው ማለት ነው። እግዚአብሔር ይመስገን። 3 ክስተቶች ወይንም ደግሞ ሱፐርናቹራል የሆኑ ክስተቶች ሆነዋል በዚህ ስፍራ ላይ። በጣም አስገራሚ የሚሆኑ 3 ነገሮች ሆነዋል በዚህ ስፍራ ማለት ነው። እና እንመልከት እስቲ እነዚህን 3 ተአምራዊ ክስተቶች እንመልከት። በመጀመሪያ እንደዚህ ይላል፣ ልክ መንፈስ ቅዱስ ሲመጣ በአንድ ሰው ህይወት ውስጥ ወይንም ደግሞ በቀደመችው እርሊ ቸርች በምትባለው በዚች ቤተ ክርስቲያን ውስጥ ወይንም ደግሞ በሐዋርያት ህብረትና በ120 ሰዎች ላይ
የሆነውን ነገር ነው አሁን የምንመለከተው ማለት ነው። እና እንደዚህ ይላል። 3 ነገሮችን ማየት እንችላለን እዚህ ውስጥ ማለት ነው። ቁጥር 2 እንደዚህ ይላል፣ ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው ይላል። የመጀመሪያው ይሄ ነው። ድንገትም ይላል እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ የተቀመጡበትን ቤት ሞላው ይላል። ድምፅ ነው የመጣው። በመጀመሪያ በዚህ ስፍራ ላይ ድምፅ ነው የመጣው። ይሄ ድምፅ ከ120ዎቹ ውጪ የሆነ የ120ዎቹን ድምፅ የሚውጥ የ120ዎቹን ድምፅ ማለት ነው ሁለንተና የሚገዛ ድምፅ ነው ከሰማይ የመጣው። ደግሞ እንደ ብርቱ አውሎ ነፋስ በዛኛው ትርጉም ላይ ማለት ነው። በመደበኛው ትርጉም ላይ ሲናገር ምን ይላል? እንደሚነጥቅ አውሎ ነፋስ ይላል። እንደሚነጥቅ አውሎ ነፋስ ማለት ምንድን ነው? አርጎ እንደሚወስድ አውሎ ነፋስ ያለ ድምፅ ከሰማይ መጣ ይላል። እንግዲህ በዚህ ስፍራ ላይ መንፈስ ቅዱስን ስንመለከት በከባድ ንፋስ በተመሰለ ድምፅ ቤቱን ሞላው ይላል። ቤቱን ሞላው ይላል። ይሄ የግሪኩ ቃል ኒውማ የሚል መጠሪያ አለው። በዚህ ስፍራ ላይ ኒውማ የሚለው ንፋስ የሚለው ስለ መንፈስ ቅዱስ የተሰጠ መጠሪያ ነው። እንደገና ደግሞ በሂብሩም ደግሞ ሮሃ የሚለው እሱም ተመሳሳይ አይነት ትርጓሜ አላቸው። ስለዚህ ይሄ የያህዌ ሩሃ የሆነው ይሄ መገለጫው ልክ ንፋሱ ከሰማይ መጣ ይላል። መንፈስ ቅዱስ በእያንዳንዳቸው ላይ ሲወርድባቸው ይሄ ድምፅ ነው በመጀመሪያ የመጣው። ተመልከቱ ወገኖቼ። እና የሚጸልዩ ናቸው። በጣም አንዳንዶች ደካሞች ናቸው። አንዳንዶች ደግሞ ገና የኢየሱስ ናፍቆት ራሱ አልለቀቃቸውም። በጣም ብርቱ ጌታ፣ በስራው የታወቀ ባህሪው፣ ስነ ምግባሩ በጣም ደስ የሚል ጌታ ነውና እያዩት ነው ወደ ላይ የሄደውና ያ ናፍቆት ገና አልለቀቃቸውም። 10 ቀን ተመልከቱ እናንተ አንድ በጣም የምትወዱትን ሰው ስትለዩ ለሳምንት፣ ለ15 ቀን፣ ለ1 ወር ይሄ እንትኑ መንፈሱ አይለቃችሁም። እና የናፍቆቱ መንፈስ ማለት ነው። ልክ እንደዛ ኢየሱስ ክርስቶስ ሄዶ በቃ ያን ናፍቆት እንዳለ ነው። እንግዲህ ይሄ ከባድ የሆነው ድምፅ የመጣው ማለት የመጀመሪያው ክስተት ቤቱን ይሄ ድምፅ ሞላው። ቤቱን ልክ እንደዚህ እንደሚነጥቅ አውሎ ነፋስ ያለ ድምፅ ቤቱን ሞላው ይላል። ተቀምጠው የነበሩበትን ቤት ይላል፣ ወይንም ደግሞ እየጸለዩ የነበረበትን ቤት ሞላው ይላል። ይሄ የእግዚአብሔር ሕልውና፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል ቤቱን ሁሉ በቃ በሚታይ መንገድ ሞላው ብሎ ሉቃስ እዚህ ስፍራ ላይ ይነግረናል ማለት ነው። ይሄ ትልቅ የሆነ ሱፐርናቹራል የሆነ ክስተት ነው። ምክንያቱም ከሰማይ ነው የመጣው ድምፁ። ቤቱን ደግሞ እንደሚነጥቅ አውሎ ነፋስ ያለ ድምፅ ሞላው ይለናል። በሁለተኛ ደረጃ እዚህ ስፍራ ላይ የምንመለከተው ሌላኛው ክስተት ምንድን ነው? የእሳት ምላሶች የሚመስሉ ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ ይላል። የእሳት ምላስ የሚመስሉ እንደዚህ ፍሌም ኦፍ ፋየሩን አዩት፣ በቃ የሚርገበገበውን እሳት ማለት ነው። እና ታዩአቸው ይላል። እንደገናም ደግሞ ተከፋፍለውም ደግሞ በእያንዳንዳቸው ላይ አረፉባቸው ይላል። እሳት አረፈባቸው፣ ፍሌም ኦፍ ፋየሩ አረፈባቸው፣ በነሱ ላይ አረፈባቸው። ይሄ ሁለተኛው ክስተት ከድምፁ በኋላ ቤቱ ልክ ከሞላ በኋላ ማለት ነው። ይህንን የተከፋፈለ ልሳን ወይንም ደግሞ እነዚህ የእሳት ምላስ የመሰሉትን በዓይኖቻቸው አዩ፣ እንደገናም ደግሞ በላያቸው ላይ ተቀመጡባቸው ይላል። ተመልከቱ እንግዲህ በጣም የሚገርም ነገር ነው። እሳት ነው በላያቸው ላይ ተቀመጠ ነው የሚለው። ግልጽ በሆነ መንገድ ነው የሚናገረው እንግዲህ እዚህ ቦታ ላይ ማለት ነው። እና የእግዚአብሔር እሳትን ሁል ጊዜ ከምንናፍቅበት ነገር መካከል አንዱ ይሄ ነው። በቃ የእግዚአብሔር እሳት ብለን አባቶቻችን የሚጠሩት፣ የቀደሙ እናቶቻችን በጸሎታቸው የሚጠሩት የእግዚአብሔር እሳት ብለን የምንጠራው ለዚህ ነው። ምክንያቱም
አማኞች በእግዚአብሔር እሳት መሞላት አለባቸው። የእግዚአብሔር እሳት በላያቸው ላይ ሊመጣ ያስፈልጋል። ወዳጆቼ ክርስትና በእግዚአብሔር እሳት ነው የምንቀጥለው። መንፈስ ቅዱስን ስንጠራው መንፈስ ቅዱስ የእግዚአብሔር እሳት ነው፣ ለኛ ፐርሰን ነው፣ ሂዝ ፐርሰን። እንዲሁም ደግሞ ለኛ ደግሞ ክርስትናችንን የሚያጣፍጥ ኃይልም የሆነን ብርታት የሚሰጠን የእግዚአብሔር እሳት ነው። ስለዚህ ሐዋርያት እዚህ ጋር ሁለተኛው ክስተት እነዚህ የእሳት ምላሶች በላያቸው ላይ አረፉባቸው ብሎ ሉቃስ ይናገራል ማለት ነው። እንግዲህ አልተቃጠሉም ወይንም ደግሞ የተለበለበ የለም። ግን ምንድን ነው አገላለጥ ነው፣ የእሱ አገላለጥ ያዩትን ነገር ነው የነገሩት ለሉቃስ። ስለዚህ በትክክለኛ መንገድ ነው፣ እሱ ደግሞ ጥንቅቅ አድርጎ ነው የጻፈው። ስለዚህ እሳት በላያቸው ላይ እንደነበረ ይናገራል ማለት ነው። ሶስተኛው ክስተት ይሄ ነው። ቁጥር 4 ላይ ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎችም ይናገሩ ጀመረ ይላል። ሁሉም በመንፈስ ቅዱስ ተሞሉ ይላል። ቅድም ቤቱን ሞላው ይላል። ከዛ ደግሞ ሁለተኛ ይሄ የእሳት ምላስ በላያቸው ላይ ሆነ ይላል። አሁን ደግሞ መንፈስ ቅዱስ ብሎ ሊትራሊ ቅድም ንፋስ ነው ቤቱን የሞላው፣ ከዛ እሳት ነው ላያቸው ላይ በመቀጠል የመጣው። አሁን ግን ራሱ ፐርሰኑ በቃ ፐርሰኑ አምላክ የሆነው ጌታ የሆነው መንፈስ መጥቶ ማለት ነው ሞላቸው ይላል። ውስጣቸው አደረ፣ ውስጣቸው ገባ። ሙላትን አገኙ አማኞቹ፣ ሙላትን ተቀበሉ አማኞቹ። ሙላትን ተቀብለው ብቻ አይደለም ዝም ያሉት። ስለዚህ ያ ሙላት ልክ ሲመጣ ማለት ነው ያ ሙላት ልክ ሲያገኛቸው በተለያዩ ሀገር ቋንቋዎች መናገር ጀመሩ ይላል። ያ ሙላት ልክ ሲያገኛቸው አፋቸው ተፈታ። ያ ሙላት ልክ ሲያገኛቸው በተለያዩ ሀገራቶች ቋንቋ መናገር ጀመሩ ይላል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ በዛ ስፍራ ቅድም እንደነገርኳችሁ እንግዲህ በዛ ያሉ ሰዎች ይህም በዓል ለማክበር ወይም በዓለ ሃምሳን ለማክበር በዛ ታድመው ነበር በኢየሩሳሌም። እንደውም ሲናገር በጸሎት የተጉ ከምድር ሁሉ ዙሪያ ተሰብስበው በኢየሩሳሌም ነበሩ ይላል። በጸሎት የተጉ የሚለው አይሁዳውያኖችን ነው እንግዲህ የሚናገረው። በጸሎት የሚተጉት እነሱ ስለሆኑ፣ ምክንያቱም ሁል ጊዜ ጴጥሮስ ያው ሐዋርያት ሥራ ምዕራፍ 3 ላይ ስናይ ወደ መቅደስ ሊጸልዩ ይሄዱ ነበር ይላል። እና ልክ እንደዛ አንድ አይሁዳዊ ሁል ጊዜ 9 ሰዓት ላይ ወደ ጸሎት ስፍራ ይሄዳል። በተለያየ አይነት መንገድ ደግሞ አምላኩን የሚገናኝበት የራሱ የሆነ የጸሎት እንትን አለው። እነዚህ እንግዲህ ከተለያየ ሀገር የመጡት አምላካቸውን በፍጹም ጸሎት የሚፈልጉና በፍጹም ጸሎት የሚናፍቁ ሰዎች ናቸው በዛ ዙሪያ የተሰበሰቡት። ስለዚህ እነሱ እያሉ ማለት ነው ይህንን በልሳን ሲናገሩ በገዛ ቋንቋቸው ሲናገሩ ይሰሙ ስለነበር የሚሉትን አጡ ይላል። የሚሉትን አጡ። ምን እንበል አሉ፣ ደነገጡ ሰዎቹ። እነዚህ በዛ ያሉ ሰዎች ናቸው። እንግዲህ እነዚህ ሰዎች ከ15 ሀገራት የመጡ ናቸው። ከ15 ሀገራት የመጡ ናቸው። እዛ ቅድም እንዳነበብኩላችሁ ከታች ተጠቅሷል። ከሊቢያ፣ ከሜሶጶጣሚያ፣ ከቀርጤስ፣ ከሮም ምናምን፣ ከግብፅ እያለ ብዙ ይናገራል። ከ15 ሀገራቶች የመጡ ናቸው እና በጣም ሰርፕራይዝ ሆኑ። ምክንያቱም ምንድን ነው የእግዚአብሔርን ድንቅ ስራ ድንቁን በገዛ ቋንቋቸው ያወሩ ስለነበረ እነዛ ሰዎች ደግሞ ይሰሟቸው ነበረ። ሲሰሙ የሚያወሩት የእግዚአብሔርን ድንቅ ስራ ነው የሚያወሩት ማለት ነው። እና ከዚህ የተነሳ በጣም ተገረሙ፣ የሚሉትንም አጡ ይላል። እግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ከዛ ምን ይሆን ብለው ደግሞ ተገረሙ። እርስ በርሳቸው ይህ ነገር ምን ይሆን እየተባባሉ ምን ይሆን ይባባሉ ነበር። አንዱ ለአንዱ ምን ይሆን ይሄ ይባባሉ ነበረ። ተመልከቱ እንግዲህ እና እግዚአብሔር አንዳንድ ጊዜ
የሚያደርገው የሚሰራው ነገር ለአንዳንድ ሰዎች መገረም ይሆናል ማለት ነው። እነ ጴጥሮስ ይህንን ዝም ብለው ከመሬት ተነስቶ የወረደባቸው መንፈስ አይደለም። ኢየሱስ አዘጋጅቷቸው ነው። ኢየሱስ ጠብቁ ብሏቸው ነው። እንደገና ደግሞ በአብ የተሰጠ ተስፋ እንደሆነ ብዙ ትምህርት አስተምሯቸዋል። ዮሐንስ 14፣ 15፣ 16ን ስለ መንፈስ ቅዱስ ብዙ አስተምሯቸዋል። ስለዚህ ይሄ ያስተማራቸው ትምህርት ነው እንግዲህ ጠብቁ በተባሉበት መንገድ የመጣው። ልክ ሲመጣ ይሄ መንፈስ ሲመጣ ብዙ ሰዎች በቃ ተገረሙ ይላል፣ ተደነቁ ይላል። መደነቅ ብቻ ሳይሆን የእግዚአብሔርን ታላቅ ስራ በቋንቋችን አወሩ፣ ተናገሩ ብለው ተገረሙ ይላል። እግዚአብሔር አምላክ ይባረክ። ይሄ ትልቅ የሆነ የሚያስደስት ሐሳብ ነው። እዚህ ቦታ ላይ ቤተ ክርስቲያን ትልቅ ድሏ የጀመረበት ስፍራ ነው። ኃይሏ የጀመረበት ስፍራ ነው። የቤተ ክርስቲያን ዕውቀት የጀመረበት ስፍራ ነው። ጌታችን ኢየሱስ ክርስቶስ ሲናገር ዓለም የማያውቀውና የማያየው የእውነት መንፈስ ለእናንተ ግን ይሰጣችኋል ብሎ ዮሐንስ ወንጌል ላይ ከ14 እስከ 16 ባለው ትምህርት ውስጥ አስተምሯል። እና ዓለም የማያየውና የማያውቀው ይላል፣ እናንተ ግን ታውቁታላችሁ እያለን። ስለዚህ ቤተ ክርስቲያን እዚህ ጋር ትልቅ ዕውቀቷ የጀመረበት ጊዜ ነው። ትልቅ ኃይሏ ጉልበቷ የጀመረበት ጊዜ ነው። ቤተ ክርስቲያን እዚህ ጋር ትልቅ የሆነ ድል የምታገኝበት የምትቀዳጅበት አቅም የጀመራት ጊዜ ነው እዚህ ቦታ ላይ ማለት ነው። ስለዚህ የመንፈስ ቅዱስ መምጣት እንደዚሁ በቀላል የሚታይ አይደለም። የመንፈስ ቅዱስ መምጣት እንዲሁ ዝም ብሎ በዋዛ የሚታይ አይደለም። ለቤተ ክርስቲያን ብርታት ነው። ለቤተ ክርስቲያን አቅም ነው። ለታሰረው መፈታት ነው። እውቀት ለሌለው እውቀት ነው። በጣም ኑሮ ላጎበጠው ሁሉ ተስፋ ነው። መንፈስ ቅዱስ ኃይልም ጭምር ነው። ያበረታል። ነገን ብራይት አድርጎ ያሳያል የእግዚአብሔር መንፈስ። ምክንያቱም እዚህ ቦታ ላይ የተከማቹት እነዚህ ሐዋርያት ምስክር ሊሆኑ ነው የተከማቹት። ምስክር ደግሞ የሚኮነው በእግዚአብሔር መንፈስ ኃይል ነው። ስለዚህ በእግዚአብሔር መንፈስ ኃይል ስለሆነ ምስክር የሚኮነው የምስክርነት አቅም ራሱ በመንፈስ ቅዱስ ነው የሚገኘው። ስለዚህ እዚህ ጋር ያገኙት ድል በጣም ትልቅ የሆነ ድል ነው። በጣም የሚገርመው እዛ ተሰብስበው ከነበሩ ሰዎች መካከል አንዳንዶቹ ደግሞ የሚገርሙ ናቸው። እኔ እነዚህን ሰዎች ሳስብ የዚህን ዘመን አንዳንድ ሰዎችን ይመስሉኛል። እና ምን ይላል ቁጥር 13 ላይ አንዳንዶቹ ደግሞ ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው ይላል። እዛኛው መደበኛ ትርጉም ላይ ደግሞ ጉሽ የወይን ጠጅ ጠጥተው ሰክረው ነው ብለው አፌዙባቸው ይላል። አፌዙባቸው ይላል። እንደውም ጳውሎስ ይህንን ለኤፌሶን ሰዎች ሲጽፍላቸው ከዚህ ጋር የሚመሳሰል ቃል ከዚህ ወሰደ ሁሉ ይመስላል። እና መንፈስ ይሙላባችሁ እንጂ በወይን ጠጅ አትስክሩ አለ። ይህ ማባከን ነው አለ። ይህ ማባከን ነው አለ። ስለዚህ እዚህ ስፍራ ላይ አንዳንዶቹ እያፌዙ ምን እያሏቸው ነው? እነዚህ ጊዜያቸውን እያባከኑ ነው እያሉ ነው። ጊዜያቸውን እያባከኑ ነው እያሉ አይ ጉሽ ወይን ጠጅ ጠጥተው ነው እባክህ ሰክረው ነው ይላሉ። ሰክረው ነው በማለዳ 3 ሰዓት ነው እንግዲህ አስቡት። ሰክረው ነው ይባባላሉ። እና እግዚአብሔር ሲሰራ የሚያፌዙ ብዙ ሰዎች አሉ። በዚህ ዘመንም እግዚአብሔር መንፈስ ቅዱስ ሲሰራ፣ በትውልድ ሲሰራ፣ በሕፃናቱ ሲሰራ፣ እንደገና ደግሞ በወጣቶች ሲሰራ፣ በአዛውንቶች ሲሰራ፣ በትላልቅ አባቶች ሲሰራ ብዙ የሚያፌዙ ሰዎች አሉ። የእግዚአብሔርን ድንቅ ስራ በቋንቋቸው እየተነገራቸው የሚያፌዙ ሰዎች አሉ። የሚያፌዙ ሰዎች አሉ። ስለዚህ እግዚአብሔር ለእነዚህ ሰዎች ምሕረትን ያድርግ። መንፈስ ቅዱስ በዚህ ስፍራ ሲመጣ ይህ የእግዚአብሔር ኃይል የሆነው ክቡር የሆነው መንፈስ ሲመጣ አንዳንዶቹ ያፌዙ ነበር ይላል። ማፌዝ ጥቅም የለውም። ማፌዝ ከበረከት ያጎላል። ፌዝ ቧልት በክርስትና ሕይወት ውስጥ ወዳጆቼ ምንም አይጠቅምም። ፌዘኝነት ምንም አይጠቅምም። የሚያስፈልገው በዚህ ክፍል እንዳጠና ነው የእግዚአብሔር መንፈስ ነው። በተለይ በዚህ ዘመን ያለን ሰዎች ፌዝና ቧልት ሳይሆን የእግዚአብሔር መንፈስ ያስፈልገናል። ቤተ ክርስቲያን ወደፊት የምቀጥለው በእግዚአብሔር መንፈስ ኃይልና አቅም ነው።
ብዙ ስትራክቸርም አይደለም ባይዘው እዚህ ጋር ስትራክቸርም የላቸውም ብዙ በኋላ ነው እንግዲህ ስትራክቸሩ የሚወጣው። ግን የእግዚአብሔር መንፈስ ስለነበረ ኃይል ነበራቸው፣ ጉልበት ነበራቸው። ስለዚህ ዛሬ በጸሎት እንደነ ጴጥሮስ እንደነ ማርያም እንደነ ዮሐንስ በዛ ስፍራ እንደተሰበሰቡት እንደነ ያዕቆብ ተግተን ልንጸልይ ይገባል። በጣም ተግተን ልንጸልይ ይገባል። እነዚህ ሰዎች ቢያንስ የ10 ቀን ጸሎት አድርገዋል። ቢያንስ የ10 ቀን ጸሎት አድርገዋል። ከዛ በኋላ ነው የጌታ መንፈስ በላያቸው ላይ የመጣው ማለት ነው። ስለዚህ ሰዎች በጸሎት ወደ እግዚአብሔር ሲቀርቡ፣ በጸሎት ሲለምኑት፣ በጸሎት እግዚአብሔር ፊት ሲወድቁ መንፈሱን ይሰጣል፣ ኃይሉን ይሰጣል፣ ጉልበት ይሰጣል። አማኞች ጉልበታቸው የእግዚአብሔር መንፈስ ነው። ያን መንፈስ ለማግኘት ደግሞ መንበርከክ፣ መጸለይ፣ በፊቱ መጓደድ አለብን ማለት ነው። ስለዚህ ወዳጆቼ ዛሬ በዚህ ስፍራ የተመለከትነው የመንፈስ ቅዱስ በአማኞች ላይ መውረድና እንደገና ደግሞ አማኞቹ ላይ የተከሰተውን ክስተት ተመልክተናል። በዛ ደግሞ የታደሙ ሰዎች ደግሞ የእግዚአብሔርን ታላቅ ስራ አይተው የተደነቁ ሰዎችንም ተመልክተናል። እንዲሁም ደግሞ የእግዚአብሔርን ታላቅ ስራ በቋንቋቸው ሰምተው ደግሞ ያፌዙ ሰዎችንም ተመልክተናል። ስለዚህ ይሄ ዘመን ልክ እንደዛ ይመስለኛል ያልኳችሁ ለዛ ነው። በዚህ በኩል በእግዚአብሔር ስራ ተደንቆ ተደሞ ንስሐ የሚገባ ሰው አለ። በዚህ በኩል ደግሞ በእግዚአብሔር ድንቅ ስራ የሚያሾፍና የሚቧልት ቧልተኛ አለ ማለት ነው። ስለዚህ እኛ ከእንደዚህ አይነት ነገር ሁሉ ወጥተን እንደነ ጴጥሮስ ጥብቅ ጸሎት በመጸለይ በእግዚአብሔር ፊት በመሆን ልመናችንን እያቀረብን ኃይል የሆነውን የአባታችንን መንፈስ ለመቀበል የእግዚአብሔር ጸጋ ይብዛልን። ስለዚህ እግዚአብሔር ይባርካችሁ። ሳምንት እንገናኛለን። ተባረኩ።